ብለው ሜክሲኮ ግን እንዴት ነው የምታስደስተው ጋይስ? ኢኳዶርን 2-0 በማሸነፍ እንግዲህ ወደ 16 ዙር መቀላቀሏን ማራገጥ ችላለች። የሚገርም ፐርፎርማንስ ነበር ያስመለከቱን። በተለይ ፈርስት ሃፍ የነበራቸው ፐርፎርማንስ በጣም የሚደንቅ ነበረ። ትራንዚሽኖቻቸው ፍሎዋቸው በጣም ቆንጆ የሚባል ነበረ። ያስቆጠሯቸውም ጎሎች በጣም ማራኪ ነበሩ። ሰከንድ ሃፍ ሞር ውጤት ማስጠበቅ ላይ ነበር ፎከስ አድርጎ ሲጫወት የነበራቸው ዲፌንዲንግን በጣም አስደናቂ ነበረ። ለሜክሲኮ ጎሎችን ማስቆጠር የቻሉት ተጫዋቾች ኪኖኒስ 22ኛው ደቂቃ ላይ እንዲሁም ደግሞ ራውል ሂሚኔዝ 31ኛ ደቂቃ ላይ ነበር። ቆንጆ ጎሎችን ነበር ያስመለከቱን። ከዛ በኋላ ሰከንድ ሃፍ በደንብ ነበር ዲፌንድ ሲያደርጉ የነበረው እንደ ቡድን ማለት ነው። ኢኳዶሮች በበኩላቸው እንግዲህ በጨዋታው ላይ የተቻላቸውን ቢሞክሩም ምንም ግን መፍጠር አልቻሉም ነበረ። አንዱን ታርጌት ብቻ ነበር በጨዋታ ላይ መሞከር የቻሉት ማለት ነው። በዛ ላይም ደግሞ የመድፈኞቹ ተጫዋች የሆነው ፒሮ ሂንካፔም እንግዲህ አፉን ሸፍኖ በመናገሩ ምክንያት ከሚጌል አልሚሮን በመቀጠል ሌላኛው በዚህ ዓለም ዋንጫ ቀይ ካርድ የተመለከተ ተጫዋች ሆኗል ማለት ነው። ለማንኛውም ሜክሲኮዎች ከ4 ጨዋታቸው 4ቱንም ማሸነፍ ችሏል በዚህ ዓለም ዋንጫ። ያው አዘጋጅነታቸውን በደንብ እየተጠቀሙበት ነው ማለት ይቻላል። ኢኳዶሮችን እንግዲህ ያረፉበትን ሆቴል በመሄድ ያው በዛ ሆቴል ዙሪያ እየጨፈሩ ሲረብሿቸውና ረፍት እንዳያደርጉ ሲያደርጉ እንደነበረ የሚታወስ ነው። ታዲያም እንግዲህ ያም ተሳክቶላቸው እንዲሁም ደግሞ የደጋፊውንም ድባብ ስታዲየም ውስጥ የነበረውን ድባብ በመጠቀም እንግዲህ ከድንቅ ፐርፎርማንስ ጋር 2-0 በመርታት ወደ 16 ዙር ማለፍ ችሏል። በ16 ዙሩም እንግዲህ የእንግሊዝና የኮንጎን አሸናፊ የሚገጥሙ ይሆናል ማለት ነው። ኤኒዌይ ከምሽት ጀምሮ እስከ ጠዋት ድረስ የዓለም ዋንጫ ውጤቶችን ሳደርሳችሁ ነበረ። ቪዲዮዎቹን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። መልካም ቀን ይሁንላችሁ። ዛሬ ለሜክሲኮ ጨዋታውን ያሸነፈላችሁ የ29 ዓመት ኮሎምቢያዊ ነው። አዎ ተሳስቼ ምናምን እንዳይመስላችሁ ኮሎምቢያዊ ነው የተጫዋች እና እውነትም መሆን የነበረበት ማለት ነው። ብቻ ማን እንደሆነ ልንገራችሁ። ሁሊያን ኪኖኔስ ይባላል። እንግዲህ ለማታውቁት ምናልባት 16 ቁጥር የሜክሲኮን እየለበሰ የዚህኛው ዓለም ዋንጫ ላይ እንግዲህ 3ኛ ጎሉን ማስቆጠር ችሏል እና የዛሬው ጨዋታ ላይ ኦልሞስት በሱ ነው ጨዋታ ያለቀው ቢባል ማንም የሚያካክደን አይመስለኝም። ጎሉንም አሲስቱን ማግኘት የቻለው እሱ ነው። ግን የእሱ ታሪክ ምን ይመስላል? ማጉፒያን የሚባል የኮሎምቢያ ስፍራ አካባቢ የተለመደው እና ቴሬምቢ ትራያንግል ውስጥ የሚገኘው እና ኤክስትሪም ፖቨርቲ እና በጣም ከባድ ቫዮለንስ ያለበት አካባቢና ለመኖር ለሰው ልጅም በቃ በተአምር ሴፍም አይደለም ለራስም ራሱ አፌክት ያደርጋል እና ከዚህ ግን ወጥቶ የእሱ ማምለጫ የነበረው እግር ኳስ ነው እና እግር ኳሱን ግን የጀመረው ሜክሲኮ ውስጥ ነበር። ሜክሲኮ ውስጥ እንግዲህ ቲግሬስ፣ አትላስ፣ ክለብ አሜሪካ የመሳሰሉ ክለቦች መጮቹ ነበር እና ክላይምቢ እያደረገ ነበር ይህ ተጫዋች የመጣውና ኮሎምቢያዎች እንግዲህ መጡ ጠይቀውት ነበር ምናልባት እሱ ሪፕሬዘንት እንዲያደርጋቸው። ነገር ግን እኔ ተስፋዬን የጀመርኩት ሜክሲኮ ውስጥ ነው። ሜክሲኮ ውስጥ ነው ፉትቦል ኢንኩቤተርን የገነባሁት እና ሜክሲካን መሆን ነው የምፈልገው የሚለው እንግዲህ ውሳኔውን ራሱ ነበር ኪኖኔስ የሰጠው እና እውነትም ደግሞ ሜክሲኮ ውስጥ ያደገበትን ሁኔታ የተሰጠው እድል እንግዲህ ሜክሲኮ ውስጥ ነው እድል መሰጠት የቻለው እና እዚህ ውስጥ የተሰጠኝን እድል እኔ መልሼ ሪፔይ ማድረግ ፈልጋለሁ ሲሉ ተደጋጋሚ ሲናገር ነበር እና እውነትም ለሜክሲኮ ደግሞ እዚህ ዓለም ዋንጫ ላይ ሪፔይ አድርጓቸዋል ቢባል ምንም መካድ አይመስለኝም እና ሁሊያን ኪኖኔስ እንግዲህ ይህን የመሰለ ተጫዋች ነው። ሜክሲኮ እንግዲህ ለማዘጋጀት ብቻ አይደለም የምጫወተው እኔም እንግዲህ በደንብ ራሳችንን ማሳየት የምንችልበት ሁኔታ እንፈጥራለን ብለዋል እና ደግሞ እያንዳንዱ ተጫዋቾቻቸው ታሪክ ያላቸው ናቸው። እስከ መጨረሻው ርቺ ብሄድላችሁ ደስ ይኛል። ግን እስቲ ምናልባት ሌላ ጊዜ እናወራበታለን በደንብ በሰፊ ሌሎቹንም ተጫዋቾች እየሄድን። ኤኒዌይስ ግን እንደተለመደ ዓለም ዋንጫ ጉዳይ ዳይታ ሷስ መጫ ላይ ራስ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ይህ ሜክሲኮ ቲም ግን ማድነቃችሁ እንዳረሱ እና ምናልባት ያው ኢንግላንድ ከኮንጎ ኢንግላንድ ያልፋል ብለን ገምታል እና ሜክሲኮ ኢንግላንድ ማሸነፍ የምትችል ይመስላችኋል? ኮሜንት ላይ እንግዲህ ፖል አስቀምጥላችኋል። ቮት ማድረግ ትችላላችሁ። ተጫዋታው በደንብ እናወራ። ከዛም አልፎ ደግሞ ጂልቤርቶ ሞራም አለ። ጂልቤርቶ ሞራ የ17 ዓመት ተጫዋች ነው እና ዛሬ እንግዲህ ያሳየን ግን የ17 ዓመት ተጫዋች አይመስልም ሜዳ ላይ። ምክንያቱም ኤክስፒሪየንስ የሆነና ሲኒየር የሆነ ፕሌየር ነው ኦልሞስት የሚመስለው። አንዳንዴ ምናልባት ስህተት ሊሰራ ይችላል እንደ ያንግ ናይቪስ ሆነ ግን በጣም የሚገርም እንቅስቃሴ፣ በጣም የሚገርም ልጅ ፊዚካሊ ዴቨሎፕ ካረገ ይሄ ልጅ ምንም ያለንን ጥርጥር ዋን ፎር ደ ፊውቸር ነው። ለሜክሲኮ ደግሞ ቀጣዩን እንግዲህ ጀነሬሽን የሚመራ ተጫዋች ነው ብዬ አስባለሁ። እና በሬከርዶች ጉዳይ ደግሞ ስንመለከት ጂልበርቶ ሞራ እንግዲህ ከፔሌ በኋላ ዘ ሰከንድ ያንገስት ፕሌየር ኤቨር ቱ ፊቸር ኢን ወርልድ ካፕ ማች አዜ ስታርተር በሚል ማለት ነው ሬከርድ መጋራት ችሏል ማለት ነው። ሁለተኛ ላይ የሚገርም ተጫዋች። ከዛ ውጭ ደግሞ ሌላ ብዙ የተመለከትናቸዋል። ሜክሲኮ እንደ ስኳድ እንደሆነ 11ዱንም ብጠራላችሁ ደስ ይለኛል። የሚጮቱበት መንገድ፣ ስትራክቸራቸው እና ሆስቲንግ ኔሽን እንደመሆነ ችለህ እና ደግሞ የደጋፊው እንትን ሲኖር ደጋፊ አድቫንቴጅ ይኖራል ኦብቪየስሊ እና እንደዛ ሲኖራችሁ በጣም የሚገርም ጋይስ አልገባችሁም? እና የምናየው ነገርም ደግሞ ሜክሲኮ እሱን ጨዋታን በአሳማኝ መልኩ በሚገርም ሁኔታ ነው እያሸነፉ የመጡ ያሉት እና የሚገርማችሁ ደግሞ ሌላ ፋክት ምንድን አለ መሰላችሁ? እዚህ ዓለም ዋንጫ ላይ ሜክሲኮ አንድም ጎል እንዳልገባባት ታውቃላችሁ? አንድም ጎል አልገባባትም። የስ ይህን ነው የምላችሁ። 4 ጨዋታ አድርገው ማለት ነው። ይማችን ደግሞ የዋዛ የሚባል ቡድን አለ። ይህ ኢኳዶር እኮ ጀርመኒ ላይ 2 አስቆጥሮ የመጣ ቡድን ነው። የዋዛ አይደለም። እና ስፔን እና ሜክሲኮች ናቸው እስካሁን ያልገባባቸው። ስፔን ገና ያው ኖክ ኦፍ ስቴጃቸው ገና አልተጫወቱ። ነገር ግን ካቦ ቨርዴን ነው የሚገጥሙት። ይገባባቸዋል ብዬ ባልጠብቀው። ኤኒዌይስ ግን አሁን የሜክሲኮ ጉዳይ ነው እና እስካሁን ድረስ ጎል አለመቆጠሩ ምን አይነት ስትራክቸር ነው የሚጠብቁ
እንደሚጠብቁና ከኳስ ውጭ ራሱ ያላቸውን ነገር ይናገራልና ፈርስት ሃፉ ሙሉ ጥሩት ነበር እነሱ ከሃይድሬሽን ብሬክ በፊት ግን አላገቡም። ቅር እያለኝ ነበር ላይፍ ገብተን ትዝ ካላችሁና ቢያገቡ ግን ጥሩ ነበር። እሷ ሞመንተም ቀጥለው ማግባት ችለው ነበር። ከዛም በኋላ መድገምም ችለው ነበር። ራውል ሜኔዝ አንድ ስቶባቸው አንድ እዛው ካሳ ለቆላቸው ነበር። እሱም ደግሞ ለሜክሲኮ እንግዲህ በታሪክ ሁለተኛ ግብ አስቆጣሪያቸው መሆን ችሏል ማለት ነው። እየገሰገሰ እስቲ ምን ያህል መሄድ እንደሚችል የምንመለከት ይሆናል። ራውል ሜኔዝ ራሱ የእሱ ራሱ ካምባክ የሚለይ ነው። እንደምታውቁት እንግዲህ ፍራክቸርድ ቦን አጋጥሞት እስከሉ አካባቢ ነው የተመለሰው። ብቻ የዚህ አገር ታሪክ ለየት ይላል። ምን አይነት ጥያቄ የሚሆነው ላሳጥርላችሁና የሲምፕሰንስ የሰሩት ትዝ ካላችሁ ፊልሙ ላይ ያው ፖርቹጋል ከሜክሲኮ ይላል እና ሜክሲኮች ፋይናል ደርሳሉ። አሁን የፖርቹጋልን ጉዳይ ተውትና ሜክሲኮች ግን እውነትም ፋይናል ደርሰው ያ መላምንት እውነት ይሆናል ወይ የሚለው ነገር ጥያቄ ውስጥ ኦልሞስት የሚገባ አይነት እንቅስቃሴን ያሳዩት። ቀጣይ ግን ፕሮባብሊ እንግላንድን የሚገጥሙት ያሸንፋሉ ወይ በእንደዚህ አይነት ስትራክቸር ይቀጠሉ እንግዲህ ዳውት ማድረግ የለብንም ብዬ ነው ማስበው። ትንሽም ቢሆን ቻንስ መስጠት አለብን የተሻለውን ቲም ኦን ፔፐር እያየንም ቢሆን እና ያ የሜክሲኮ ዋዛ አይደሉም እነዚህ ሜክሲኮች። እንደነገርኳችሁ ፈርስት ሃፉን እንግዲህ በሚገርም ቁጥጥር ነበር የወጡት። 2-0 አስጠብቀው ሰከንድ ሃፍ የሚገርማቸው ማለት ነው ስትራክቸራቸውን በጣም ያደነኩት ለኢኳዶር ኳሱ ራሱ በመጠኝናም ቢሆን ለቀውላቸው ነበር እና ኳሱ ለቀውላቸው ራሱ ኢኳዶሮች ኳሱ የሚያደርጉት እንግዲህ ግራ ገብቷቸው ነበር። ለመሞከርም አንዳንዴ ሲያመልጡ ደግሞ እርስ በርስ ከቨር ይደራረጋሉ። እንዴት ደስ እንደሚሉ እኔ ጥያቄም የለኝም። እነ ሞንቴዝ በጣም ነው ያስገረሙኝ። እና ያ ሜክሲኮች እንግዲህ እዚህ ዓለም ዋንጫ ላይ ዝም ብሎ ለማዘጋጀት አይደለም እኛም በደንብ እንጫወታለን የሚል አቋም ነው ይዞ እየመጣ ያሉት። እናንተ ሀሳባችሁን እንደተለመደው ፕላስ መጫ እንዳይረሳ ኮመንት ሀሳባችሁን ያስቀመጣችሁ ኮፒ ሊንክ ቢደረግ ቀጣይ እስከንገናኝ ድረስ ይመቻችሁ።